ባለፈው እሁድ መለኮታዊ ስርዓትና መለኮታዊ ክብር በሚል ቃል ስንነጋገር ይሄ መለኮታዊ ስርዓት መለኮታዊውም ክብር መነሻው ከምድር ከሰው ባህል ከሰው ጥበብ ሳይሆን ከዘላለም አምላክ ጥበብ እንደሆነ በዘላለም አምላክ ሥላሴ አብ ወልድ መንፈስ ቅዱስ ውስጥ በዘላለም የተደነገገ ሰማያዊ ስርዓት እንደሆነ አንስተን ነበር። ይሄ መለኮታዊ ስርዓት በአብ በወልድ በመንፈስ ቅዱስ ላይ የእዝ ሰንሰለትን እንዳደረገ ከእግዚአብሔር ቃል ተመለከትን። እግዚአብሔር አብ ለእግዚአብሔር ወልድ ትእዛዝ ይሰጣል። እግዚአብሔር ወልድ ለእግዚአብሔር አብ ይታዘዛል። ይሄንን ከቃል እግዚአብሔር ከፍቼ አነበብኩላችሁ። እንዲያውም አንድ ቦታ ወደ መስቀል መሄደው አለ ጌታችን መድኃኒታችን ኢየሱስ ክርስቶስ የውርደትን ሞት የምሞተው እርቃነ ሥጋዬን የምንጠለጠለው እንደ ወንጀለኛ የምቆጠረው የክብር ጥግ የሆንኩት እኔ የውርደት ጥግን ለመጠጣት ፈቃደኛ የሆንኩት ከሁለት ምክንያት የተነሳ ነው። አንደኛ አባቴን ስለምወደው ነው። ሁለተኛ ደግሞ ለዓለም ሁሉ ማስተላለፍ የምፈልገው መልእክት ስላለ ነው። ይሄም መልእክት ዓለም ሁሉ ለአባቴ እንደምታዘዝ ያውቅ ዘንድ ነው። መታዘዝ የሚባለው ቃል በስሉስ አምላክ ስርዓት ውስጥ የከበረ የተቀደሰ መሆኑን ዓለም ሁሉ እንዲያውቅ ዓለም ሁሉ እንዲገነዘብ ይህንን ያየ በሙሉ ከኔ ጋር ተስማምቶ መታዘዝን እንዲያከብር ስለምፈልግ በመስቀል ላይ እንጠለጠላለሁ እስከ ሞት ያውም እስከ መስቀል ሞት ድረስ የታዘዘ ሆነ ይላል ቅዱስ ቃሉ። የሚገርመው ነገር ደግሞ ምን አልኳችሁ? አብ ወልድ መንፈስ ቅዱስ ስርዓት ያለው ህብረት ውስጥ ቢሆኑም በክብር በዋጋ በአስፈላጊነት ግን በሶስቱም ዘንድ አንዳች መበላለጥ የለም። ፍጹም እኩል መለኮት ናቸው። እና አስደናቂው ነገር እኩልነትና ስርዓት አለመጣረሱ ይገርማል። ወልድ ከአብ ዘንድ ትእዛዝ ሲመጣለት እኩል መሆናችንን ረሳኸው እንዴ የሚል ሙግት አለማንሳቱ ይገርማል። ይህንን አየን። ከዛ ወደ ቤተሰብ መጣንና በአንደኛ ቆሮንቶስ 11 ላይ ይሄው የሰማይ ስርዓት በቤተሰብ ውስጥም ተደንግጓል። በዚህ ስርዓት ላይ የወንድ ሁሉ ራስ ክርስቶስ የሴትም ራስ ባል ወይም ወንድ ክርስቶስም ራስ አብ እግዚአብሔር አብ ነው የሚለውን አየን። እንግዲህ ይሄ ባለፈው ሳምንት የጨረስነው ስለሆነ ትንሽ ክለሳ ልስጥ ብዬ ነው ላልመጣችሁ ሰዎች፣ ግን ደግሞ በቪዲዮ ላይ ዩቲዩብ ላይ ታገኙታላችሁ። ወደ ዛሬው ስንሄድ ባለፈው ትዝ ይላችሁ እንደሆነ ሰይጣን ያመጣው አንድ ክፉ ሐሳብ አለ። ምንም ይላልኳችሁ ሚውቹዋል ሰብሚሽን የሚል ምንድነው? ሚስት ለባል ትገዛ ባልም ለሚስት ይገዛ የሚል ሐሳብ ሲያዩት ደስ የሚል ሐሳብ፣ ዘመናዊ የሚመስል ሐሳብ፣ ደግሞ ፌር ፍትሃዊ የሚመስል ሐሳብ፣ ነገር ግን የእግዚአብሔርን ስርዓት የሚገለብጥ ሐሳብ እንደሆነ ይሄ ማለት ባልም ራስ ነው ሚስትም ራስ ናት
ባልም ገዢ ነው ሚስትም ገዢ ነው ባልም መሪ ነው ሚስትም መሪ ነው በቃ አብረው እንዴት እንደሚያደርጉት አላውቅም ብቻ ይሞክሩ አይነት ነገር ነው ባለፈው ሳምንት እንደማይሆን ቤተክርስቲያን አንድ ራስ ነው ያለው እሱም ክርስቶስ ነው አገር አንድ መሪ ነው ያለው እንስሳም አንድ ራስ ነው ያለው ብለን ተነጋገርን ዛሬ አስቤ የነበረው መሪነት ራስነት መለኮታዊ ስርዓት በቤተክርስቲያን መለኮታዊ ስርዓት በመስሪያ ቤት መለኮታዊ ስርዓት በአገር በጋቨርንመንት ለማለት ነበር እኔ የፈለኩ ግን የጌታ መንፈስ የፈለገው አልመሰለኝም እና አሁንም ቤተሰብ ውስጥ እንድቆይ ነው ልቤ ውስጥ ጠንክሮ የመጣውና ዛሬ አባትነትን ስፍራው መልሰን ነው የምንሄደው በቃ የዛሬው ዓላማ ይሄ ነው አባትነት ነውና ለየውላችሁ ልክ mutual respect mutual respect እኮ ችግር የለውም መከባበር ነው mutual submission ያመጣው ክፉ ፓትሪያርኪ የሚባለውን ቃል ደግሞ ጥላሸት ቀብቶታል እሱን ነው አሁን አድሬስ ማደርገው ፓትሪያርኪ ምን ማለት ነው ስረቃሉ ፓትሪያርክ ከሚለው አባት ከሚለው የመጣ ነው የእምነት አባቶቻችን አብርሃም ይስሐቅ ያዕቆብ አባት ነው የሚባሉት ፓትሪያርክ ነው የሚባሉት እና ፓትሪያርኪ ማለት በቤተሰብ ውስጥ በአባት መሪነት የሚመራ ቤተሰብ ማለት ነው የቤተሰብ መሪው አባት ነው እዚህ ጋር ምናልባት አንዳንድ ሰው እናትስ ሊል ይችላል እናትማ እናት ናት እኔን ያሳደገችኝ እናት ናት አባቴ የሞተው በ12 ዓመቴ ነው የምትመች ረዳት ናት እናትማ እናት ናት ምንድነው ነጥብህ ታዲያ ነጥቤ ቤት ሁለት መሪ የለውም ሰማይ ያየው መሪ አባት ይባላል ፓትሪያርክ ይባላል ሰይጣን ታዲያ ፓትሪያርክ የሚባለውን ቃል እንዴት ጥቁር ቀለም እንደቀባው ልነግራችሁ አልችልም የወንድ በላይነት ነው ፈላጭ ቆራጭነት ነው ያፈጀ ያረጀ ስርዓት ነው ብሎ እንዴት እንደሚወርድበት ልነግራችሁ አልችልም የትኛውም ፊልም የትኛውም አይነት ነገር ብታዩ ፓትሪያርኪ ነው ልክ በቃ ከዲያብሎስ ከጥልቁ የወጣ ቃል እስኪመስል ድረስ አንጠልሽተነዋል ይሄ ደግሞ የሰይጣን deliberate ሆን ብሎ የሚሰራው ስራ እንደሆነ እንድናስተውል ነው ዛሬ የምፈልገው የቤተሰብን በቤተሰብ ውስጥ ያባትን ትልቅ ስፍራ ዋነኛ ስፍራ አንኳር ስፍራ ለማየት ኤፌሶን 3:15ን በማየት እንጀምራለን የኔ ወገኖች ኤፌሶን 3:14 እና 15 ሁላችሁም በትህትና ለለምናችሁ መጽሐፍ ቅዱስ እንድትከፍቱ ያላችሁ ስልኩንም ቢሆን በዚህ ምክንያት በአብ ፊት እንበረከካለሁ ከርሱም በሰማይና በምድር ያለ ይሄ ድሮ ትርጉሜ ቤተሰብ ሁሉ ስያሜ ያገኛል ይላል የድሮን ትርጉሜ እናንተን እዩት እስቲ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በአብ ፊት እንበረከካለሁ ይላል ምንድነው ቃሉ የሚለው በሰማይና በምድር ያለ አባትነት ሁሉ ከየት ነው የሚሰየመው አለ ከአብ ከዘላለም አምላክ አብ
ስያሜን ያገኛል ይላል። ምን ማለት ነው? አባትነት ምንጩ እግዚአብሔር አብ ነው ማለት ነው። የሚገርማችሁ ነገር ይሄ አባትነት ሁሉ ከሚሰየምበት የሚለውን አዲሱ መደበኛ ትርጉም ቤተሰብ ሁሉ ከሚሰየምበት ይላል። ቤተሰብ በግሪክ ፓትሪያ ስረቃል ፔተር አባት ምን ማለት ነው? አባትነትና ቤተሰብ ተለዋዋጭ ቃሎች ናቸው። አንድ ቃሎች ናቸው። ምን ማለት ነው? እግዚአብሔር አምላክ በአባት ውስጥ ነው ቤተሰብን የሚያይ። በአባት ውስጥ እናትን፣ ሚስትን፣ ልጆችን፣ ቤተሰብን ሁሉ ያያል። ልክ እናት አገር ሲባል በእናት ውስጥ አገር ሁሉ እንደምትታይ ማለት ነው። በነገራችን ላይ በራሺያ አባት አገር ነው የሚባለው። አገር ሁሉ በአባት በኩል ነው የሚታየው ማለት ነው። ስለዚህ ቤተሰብ አባትነት ሁሉ በሚሰየምበት ሲል ቤተሰብ ሁሉ ያው ነው። አባት ቤተሰብ የሚታይበት ዘላለም አምላክ የፈጠረው ቤተሰብና አባትነት አንድ ነው እላችሁ ነው ከቅዱስ ቃል ማነብላችሁ። እና ለዚህ ለአብርሃም ይቅርታ አድርጉልኝ፣ ለዚህ ለአባትነት ጥሪ የከበረ ጥሪ የከበረ ኃላፊነት ትልቅ ምሳሌ የሚሆነን አባታችን የእምነት አባታችን አብርሃም ነው። የአብርሃም ጥሪ በጣም አስደናቂ ጥሪ ነው። የሚገርማችሁ እግዚአብሔር ቤተሰቦች የዘላለም አምላክ ልጁን ኢየሱስ ክርስቶስን ወደ ምድር ልኮ የመቤዠት ሥራን የዘላለም አጀንዳውን ለመዘርጋት በዘላለም አስቦት የነበረውን በምድር ላይ ሊያወርድ ሲፈልግ መጀመሪያ ምን ፈለገ ብትሉኝ አባት ፈለገ። ይሄን ያህል ግራንድ ይሄን ያህል ታላቅ ዘላለማዊ የሆነው ሥራው በምድር ለማውረድ ሲፈልግ አገር አልመረጠም፣ አላስፈልገውም፣ ብሔር አላስፈልገውም፣ ቤተሰብ አላስፈልገውም። አንድ አባት ነበረ ፈለገው። በጣም ይገርማል። በአብርሃም በኩል ቤተሰብን አየ። በአብርሃም በኩል ሕዝብ አየ፣ እስራኤል የሚባል። በአብርሃም በኩል ልጁን መሲሁን ኢየሱስ ክርስቶስን ተመለከተ። የዘላለም ዕቅዱን በአንድ አባት በኩል በምድር ዘረጋው። ይሄ የሚገርም እጅግ የሚገርም ዘላለማዊ አሰራር ነው። የአብርሃም ጥሪ በእርግጥ ታላቅ ጥሪ ነው። ዘፍጥረት 18:18 ላይ እናወጣለን። ጥሪውን እንመለከተዋለን። ይህ ታላቅ ጥሪ ምን እንደሆነ ዘፍጥረት 18:18 አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል። አንድ ሰው በአንድ ሰው ይሄን ሁሉ አየ እግዚአብሔር። አባት አብርሃም። በነገራችሁ ላይ አብርሃም ማለት ትርጉሙ ራሱ አባት ማለት ነው። በአንድ አባት ታላቅ ሕዝብ ብርቱ ሕዝብ እሱም ታላቅ ይሆናል። የምድር ሕዝቦች ሁሉ በእርሱ ይባረካል። ዋው! በአንድ ሰው በአንድ አባት የምድር ሕዝብ በሙሉ ይባረካል አለ እግዚአብሔር። አስደናቂ ነው። እንዴት ሲባል በዘሩ በክርስቶስ በኩል ዓለም ሁሉ ይባረካል። አስደናቂ ጉዳይ ነው። በእግዚአብሔር አምላክ ፊት የአባት ስፍራ አስደናቂ ጉዳይ ነው። ሰይጣንም ይሄንን ጠንቅቆ ያውቃል። ስለዚህ ሰልፍ ያስነሳል። አባትነትን ለማጠልሸት ዘመቻ ያስነሳል።
ታናሽ ባሪያ በፊታችሁ የቆምኩት እግዚአብሔር ሕዝብ ሆይ ንቃ ለማለት ነው። ጥያቄ በምድር ላይ ስንት አባት እያለ እግዚአብሔር አምላክ አብርሃምን ምኑን አይቶ ነው የመረጠው? ለዚህ ታላቅ ጥሪ፣ ለዚህ ታላቅ ኃላፊነት፣ ለዚህ ታላቅ ምርጫ ያበቃው ጉዳይ ምንድነው ስንል እዛው ዘፍጥረት 18 ቁጥር 19 ላይ እናገኘዋለን። ዘፍጥረት 18 ቁጥር 19 ላይ እናገኘዋለን። ምን ይላል? ጽድቅን ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከርሱ በኋላ ቤቱን እንዲያዝ አውቃለሁና ይላል። ለምን መረጠው? አብርሃምን ስለሚያውቀው። ምን ያውቃል አብርሃም? አብርሃም ቆፍጣና አባት እንደሆነ፣ ልጆቹን በእግዚአብሔር መንገድ እንዲሄዱ የሚያዝ አምላክ፣ ቤተሰቡን የሚያዝ አምላክ እንደሆነ አውቃለሁ። አብርሃም አያሳፍረኝም። እኔ የምፈልገው አይነት አባት ነው። ባለፈው ሳምንት እየደጋገምኩ ማዘዝና መታዘዝ ቅዱስ ነው እያልኳችሁ ነው። በእግዚአብሔር አጀንዳ የተወደደ ነው እያልኳችሁ ነው። ይሄው እንዲያዝ ነው ልጆቹን፣ ቤተሰቡን ምን እንዲያዝ ግን እንዲፈልጥ እንዲቆርጥ ጠዋት ተነስቶ አዘዣለሁ እያለ እንዲፈልጥ እንዲቆርጥ ሳይሆን ለእግዚአብሔር ክብር በአግባቡ ቤተሰቡን የሚያስተዳድር አዛዥ ብቻ ሳይሆን አርአያ ሆኖ ለአምላኩ ተገዝቶ ተንቀጥቅጦ እያሳየ ቤተሰቡን ወደ ጽድቅ፣ ወደ እግዚአብሔር፣ ወደ ቃለ እግዚአብሔር የሚመራ ቆፍጣና ስልጣን ያለው አባት መሆኑን ስለማውቅ ነው የመረጥኩት አለ። በፍቅር በስልጣን በጌታ መንገድ ቤተሰቡን የሚመራ በመሆኑ ነው። ይሄንኑ ቃል ከአዲሱ መደበኛ ትርጉም ላንብብላችሁ። አብርሃም ለምን ተመረጠ ለሚለው ከአዲሱ መደበኛ ትርጉም ላንብብላችሁ። ቁጥር 19 ላንብብ። እንደዚህ ይላል። ትክክለኛና ቀና የሆነውን በማድረግ የእግዚአብሔርን መንገድ፣ የአብርሃምን መንገድ አይደለም፣ የባልየውን መንገድ አይደለም፣ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጬዋለሁ። እንዲያዝ መርጬው እኔ ነኝ የመረጥኩት። ምን እንዲያርግ? እንዲያዝ። እንዴት እንዲያዝ? እንዲያስተምር፣ አርአያ እንዲሆን፣ እንዲያመላክት፣ አባት እንዲሆን፣ በፍቅር እንዲያስተዳድር፣ መሪ እንዲሆን፣ አባትነትን ይሄ ነው ብሎ ዲፋይን አደረገ፣ ገለጥልን እግዚአብሔር ቃል። የሚገርማችሁ የኔ ወገኖች እዚሁ ምዕራፍ 18 ቁጥር 19 ላይ ከፍዬ ነው ያቆምኩት። 19 ላይ ለምንድን ነው አባት ማስፈለጉ? ለምንድን ነው መለኮታዊ ስርዓት በቤት ውስጥ ማስፈለጉ የዚህን ያህል ለምን አስፈለገ ስትሉ የሚያስደነግጥና እግዚአብሔር ቢረዳን እንድንንቀጠቀጥ የሚያደርግ ቃል አነብላችኋለሁ። ምን ይላል? ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው። እግዚአብሔር አምላክ አብርሃም የተስፋ ቃል ሰጥቶታል። በዘርህ
የምድር አሕዛብ ሁሉ ይባረካል በአንተ ዘር በኩል ወንጌል የዘላለም ወንጌል ይተላለፋል ያለው ያ ታላቅ ቋንቋ ጠፋኝ ግራንድ የሆነ ፕሮሚስ የሚፈጸመው አንተ አባት ስትሆን ነው ስፍራህን ስትይዝ ነው ስትመራ ነው ስታስተምር ነው ቤተሰቡ በአባቱ ሥርዓት ይዞ ሲቀመጥ ነው ይሄ ነው መስፈርቱ ለተስፋ ቃል ፍጻሜ ለዘላለም ወንጌል መራመድ መስፈርቱ ይሄ ነው ማስተዋልን እግዚአብሔር ይስጠን አሜን ማስተዋልን እግዚአብሔር ይስጠን በየቤተሰባችንም እንዲሁ ነው እላችኋለሁ እግዚአብሔር ምን የተስፋ ቃል ሰጥቷችኋል በየቤታችሁ ምን ተናግሯችኋል ያ እንዲፈጸም አባት መሆን አለበት ስፍራውን መያዝ አለበት ሥርዓቱና ክብሩ መመለስ አለበት ያኔ በዛ እግዚአብሔር በሚወደው ድባብ ውስጥ የተስፋ ቃሎቻችሁ በእግዚአብሔር መፈጸም ይጀምራሉ እና አብርሃም ቤተሰብ ጥሩ ሞዴል ቤተሰብ ሊሆን ይችላል በአንድ በኩል ብያስባለሁ በአባትነቱ ብዙ የተሳካለት ሰው ነበረ እርግጥ ነው አንዳንድ ክፍሎችን ብታዩ ይሄስ ብትሉኝ እውነት ነው እዚህ ጋር ብዙ አልተሳካለትም እላችኋለሁ ግን ፍጽምናን አይደለም እያወራን ያለነው አጠቃላይ ሥርዓቱን ስታዩ ግን በእውነት አብርሃም በአባትነቱ በቤተሰቡ የተሳካለት ሰው ነበረ ልንል እንችላለን አንድ ሶስት ምክንያቶች ወይም ደግሞ ምሳሌዎች ልስጣችሁ ትዝ ይላችኋል አንድ ጊዜ ሶስት የከበሩ መለኮታዊ እንግዶች ድንገት አብርሃም ሰፈር ተከሰቱ እና አብርሃም ሲያያቸው እነሱ ወደ አብርሃም መጡ አይደለም የሚለው አብርሃም ወደ እነሱ እየሮጠ ሄደና እንደው አልፋችሁኝ እንዳትሄዱ ሳላስተናግዳችሁ ብሎ ተማጠነ ይላል ከዛ እግራችሁን ታጠቡ አረፍ በሉ ምግብ ብሉ ብሎ እነዚህ የከበሩ እንግዶች ካላስተናገድኩ ብሎ ሲታገል ታዩታላችሁ እኔ ቆም ብዬ አንድ ነገር አስተዋልኩ እንዴት የታደለ ሰው ነው እንዴት በቤቱ ያረፈ ሰው ነው እንግዳ ሲመጣ እሱ ራሱ ለምኖ ካላስተናገድኩ ብሎ የሚለው ቤቱ እንዴት ሥርዓት ቢይዝለት ነው አልኩ እንደው አላደል ድንገተኛ እንግዳ ሰው ይዤ እንደው ምን ትል ይሆን ሚስቲቱ ምን ትል ይሆን ትበሳጭ ይሆን ፊቷን ታጠቁር ይሆን አስቀድመህ ለምን አልነገርከኝም እኔ አላስተናግድም ትል ይሆን አለማለቱ ቤቱ እንዴት የተከበረ ነው እንዴት ሥርዓት ያለው ነው አልኩ እናንተን አላውቅም እርግጥ ነው ቀደም ብሎ ቢነግራት ጥሩ ነው ቀደም ብሎ አላወቀማ ድንገት ነው መለኮት የመጣው እና ምን ይላል ቁጥር 6 ላይ አብርሃም በፍጥነት ሳራ ወዳለችበት ወደ ድንኳኑ ገብቶ ቶሎ ብለሽ 3 መስፈሪያ ስልቅ ዱቄት አብኩይና ቂጣ ጋግሪ አላት ይላል አያጅ ችግር አልነበረበትም ይሄን ለማለት ሰላም ነው ቤቱ ሰላም ነው ሰላም ይስጣችሁ አኩርፋችሁ ለምታዩኝ ፈውስ ይስጣችሁ እንደዚህ እየመረኩ እንግዲህ እና አገልጋዩን ሮጥ ሄደና የሰባውን ቶሎ ረድና አዘጋጃለ ተፍ ሁሉ ነገር መለኮት
ስርዓት በተከበረበት ቤት በክብር ተስተናገደ። መለኮት መጥቶ የፈረሰ ቤት ቢገጥመው ኖሮ ከስርዓት ውጪ የሆነ ቤት ቢገጥመው ኖሮ ከታላቅ ጉብኝት ያ ቤት ሊፋለስ ይችል እንደነበረ ልነግራችሁ ወዳለሁ። ቢገርማችሁ ታላቅ ሕዝብ ይሆናል። የብዙ ሕዝቦች አባት ይሆናል። በዘሩ የምድር ሕዝብ ሁሉ ይባረካል ያለው እግዚአብሔር አላፈረበትም በአብርሃም። አብርሃም የምር አባት ቤተሰቡም የምር ቤተሰብ ስለነበረ ቃል ከመለኮት ወጣ። የዛሬ ዓመት በዚህ ቀን የሚል ቃል መጣ። የመለኮት ሐሳብ መገስገስ ወደፊት መቀጠል ጀመረ። የተስፋይቱ ቃል የፕሮሚስ ቻይልድ የኪዳኑ ልጅ ይስሐቅ ተወለደ። በምን በኩል? በአባትና በአባት በሚመራ ስርዓት ያለው ቤት በኩል። ሁለተኛ ምሳሌ አብርሃም የተሳካለት አባት ነበረ ለሚለው በዘፍጥረት ላይ 18 ላይ እግዚአብሔር ምን አለ? በእኔና በአንተ መካከል ለምንገባው ኪዳን መገረዝ ያስፈልጋል። ተገረዙ አለ እግዚአብሔር አምላክ። እኔ የምላችሁ በ99 ዓመት መገረዝ ቀላል ይመስላችኋል? አብርሃም ሲገረዝ 99 ዓመቱ ነበር ይላል። በ80 ቀን ነው ግርዛት አይደለም? ስንት ነው ንገሩኛ? በ7 ቀን ምሕረት አድርጉልኝ ይኸውላችሁ። በ7 ቀን መገረዝ ሲኖርበት እኮ የሰማይ ጥበብ 7 ብሏል። በ90 ዓመት እቶች እኮ አሁን ይቅርታ አድርጉልኝ ብዙ አይገባችሁ ወንድሞች ነን የሚገባ። በ90 ዓመት መገረዝ የቀልድ ጉዳይ አይደለም። እሱ ቀድሞ ተገረዘ። ያዙልኝ ይሄ አብርሃም ታዘዝ ተባለት አዘዥ ያለው ሳይሆን ዋና ስራው ለአባቱ መታዘዝ ነበረ። የአባት ዋና ስራ ለአብ መታዘዝ ነው። ለአብ ታዘዘና እሱ በ90 ዓመቱ ተገረዘ። ከዛ የ13 ዓመት ልጁን እስማኤልን ገረዘው። ከዛ ዞር አለና ያንዳንድሽ ተገረዣል። ወንድ ሁሉ በቤቱ ያለ ወንድ ሁሉ ተገረዘ። አባት ይልሃል፣ ሲናገር የሚደመጥ ይልሃል፣ ክብር ይልሃል። የተሳካለት አባት ነበረ። ሶስተኛ ምክንያት የተከበረ አብርሃም ተሳክቶለታል ያልኳችሁ በቤቱ እንደ አባትነት። እግዚአብሔርም አብርሃምን ፈተነ ይላል መጽሐፍ ቅዱስ ዘፍጥረት 22 ላይ የምትወደውን አንድያ ልጅህን የሚቃጠል መስዋዕት አድርገህ አቅርብልኛል። የአባት ዋና ኃላፊነት ለአባቶች ሁሉ አባት ለሰራዊት ጌታ ለእግዚአብሔር መገዛት ነው አላልኳችሁ? አብርሃምም ማል በነጋታው ይላል። እስቲ 3 ቀን ላስብበት ጾም ጸሎት ልግባ አለ። በነጋታው ማልዶ ተነሳ፣ ልጁንም ይዞ ወጣ፣ ወደ ተራራ ወጣ። ልጁን አስሮ በመሰዊያው ላይ እንጨት ላይ አጋድም። ከዚያም ልጁን ለማረድ እጁን ዘርግቶ ቢላዋ አነሳ። የአባት ምጥ ለእግዚአብሔር ለመገዛት ለመፍለጥ ለመቁረጥ ለመታየት ሳይሆን ለእግዚአብሔር ለመገዛት የአባት ምጥ። እኔ 2 ነገር ይገርመኛል። አንደኛ የአብርሃም መታዘዝ
ስልጣኑም ይገርመኝ አለት በዚህ ጉዳይ ላይ ውይይት አለመቀመጡ ከሳራ ጋር ይገርመኛል ሰውየው አባት ነው መለኮታዊ ስልጣን አለው ስልጣኑ የሚመነጨው ግን ሰጥለጥ ብሎ ለእግዚአብሔር የሚገዛ ዋጋ ከፍሎ የሚታዘዝ ይገርመኛል ሁለተኛ የሚገርመኝ የልጁ የይስሐቅ መታዘዝ ነምላችሁ ጎረምሳ እኮ ነው 17 ዓመት ሳይሆን አይገርም ይላል አባትየው ሸምግሏል እታለ የሚታረደው እግዚአብሔር ያዘጋጃል ይጠብቃል ይስሐቅ ከዛ ተኛ ሲለው ተኝቼ ላሳያችሁ ነበር ለጥ ገመድ ሲያመጣ ጽጥ ምን አይነት ታዛዥነት ነው ለ17 ዓመት ጎረምሳ ለመታረድ እንደ በግ እስኪታሰር ድረስ አዳ አብርሃም አልተሳካለትም ትላላችሁ ልጁን የታዘዘው እኮ ታዛዥ አርጋ አሳድግ ነው የተባለው ከዚህ በለጠ ስኬት አለ እንዴት ናቸው የኛ ልጆች ጎበዝ ይታዘዛሉ ያንዳንዶቻችሁ ልጆች እኮ በትህትና ልናገር በ3 ዓመታቸው እናንተን በጥፊ እኮ መምታት ጀምረዋል እናንተም ፈቅዳችሁላቸዋል ዘመናዊያን አባቶች ስለሆናችሁ ግን እንዴት ሊያከብረው ቻለ ይስሐቅ አባቱን እንዴት የዚህን ያህል እንዴት ያከበረው እንዴት ሆነለት ስትሉ መለኮታዊው ሥርዓት አስቀድሞ ስፍራ ስለያዘ ነው ቤት ውስጥ ሥርዓቱና ክብሩ ከልጅነቱ ጀምሮ ስላየው ነው ከልጅነቱ ጀምሮ ምን ያያደገ ብትሉ አብርሃም እየተንቀጠቀጠ ለእግዚአብሔር አምላክ ሲገዛ አየው ሲታዘዝ አየው ይሄንን ያያደገ አባቱ ሲያመጽ አባቱ ድርዬ ሲሆን አባቱ ሰነፍ ሲሆን አላየም ይሄን ያያደገ ከልጅነቱ ጀምሮ እናቱ አባቱን አብርሃምን ስታከብረው ስትታዘዝለት ጌታዬ ስትለው ያደገ ያየ አደገ አመጽ ከየት ያምጣ እናቱ ብቻ ሳትሆን እዛ ቤት ያለ በሙሉ አብርሃምን ሲያከብረው ሲታዘዘው ያየ አደገ በዛ ቤት ውስጥ የአብርሃም ቃል የተከበረ የተፈራ እንደሆነ ያየ አደገ ስለዚህ እሱ ልብ ውስጥ አመጽ ከየት ይምጣ አልሰጠናቸውን ከልጆቻችን ልንጠብቅ አንችል እና ተዋጣለት እግዚአብሔር እንዳለው ቤተሰቡን በስነ ስርዓት መራ በፍቅር በስልጣን ልጆቹን በፍቅር ሞላ በፍቅር በስልጣን ታዛዥ አድርጎ አሳደገ እናም እግዚአብሔርም ያው የተናገረውን የሚያከብር አምላክ አይደል ባረከው አብርሃም ባረከው በዘሩ በኩል ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለት ሚገርማችሁ ሚስቱን ሳራን ደግሞ አከበራት በመጽሐፍ ቅዱስ ክብር ከጠገቡ ሴቶች መካከል ምናልባት ከቁጥር 1 ከምትጠጋው መካከል ሳራ እንደሆነች እንድታስተውሉ ፈልጋለሁ መጽሐፍ ቅዱስ ምናለ ከቀደሙ ቅዱሳን ሴቶች መካከል ብሎ ከብሉይ ኪዳን በደግ አድርጎ አዲስ ኪዳን ላይ አመጣት ጴጥሮስ ላይ ከቀደሙት ቅዱሳን ሴቶች መካከል እምነቷን በእግዚአብሔር ላይ የጣለችው ሳራ ብሎ የሚስት ቁንጮ
የሚስት ሞዴል የሴት ምሳሌ አድርጎ አከበራት አዋረዳት ሰው አከበራት ውበትሽ አለ እግዚአብሔር ውበትሽ ጭምትነትሽ ገርነትሽ ባልሽን ማክበርሽ ካፍሽ የሚወጣው ጌታ የሚለው ቃል በፊቴ ያማረ ነው ዋጋሽ እጅግ የከበረ ነው አላ አከበራ አያ ከዚህ የበለጠ ቤተሰብ ከታመጣላችሁ እኛስ ቤተሰብ ምን ይመስል ይሆን ቋዳችን ምን ይመስል ይሆን ነው ጥያቄው የአብርሃም ጥሪ የአብርሃም ብቻ አይደለም የአባቶች ጥሪ ነው የእስራኤልም አይደለም የእግዚአብሔር መንግስት ስርዓት ነው የብሉይ ኪዳንም አይደለም የመጽሐፍ ቅዱስ ነው ጢሞቴዎስ ላይ አንደኛ ጢሞቴዎስ 3:4 ባለፈው ሳምንት አንብቤዋለሁ ኤጲስቆጶስ መሆን የሚፈልግ ሰው ካለ ከጉባኤው መካከል መንፈሳዊ የሆነውን ሰው ፈልጉና ሽሙት አለ መንፈሳዊ ሰው እንዴት ነው የሚታወቀው ሲብል መንፈሳዊ ሰው የሚታወቀው ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገዛ ቤተሰቡን በአግባቡ የሚያስተዳድር ያው ነው ጥሪው አዲስ ኪዳን ያው ነው ጥሪ አባትነት ትልቅነቱ ለአብርሃም አይደለም አረ ከኤፌሶን ነው የጀመርኩት ጎበዝ ይሄው ጴጥሮስ ላይ ይሄንን ነው ያለው እና ይሄ ማስተዳደር ቤተሰቡን በአግባቡ የሚያስተዳድር የሚለው ቃል እንግሊዘኛውን ቨርዥኖች ስታየው አንደኛው ሩል የሚያረግ ይላል አሁን ጠንከር አይልም ሩል RULE የሚገዛ ሲባል እንዴ አይደል የሚያስብለው አይደለም የሚገዛ ማለት የሚፈልጥ የሚቆርጥ ማለት አይደል በቀደምነትም ነግሬያቸዋለሁ አሁን በቅርቡ ዶክተር ኢዮብ የኢትዮጵያ ብሔራዊ ባንክ ገዢ ሆኖ ተሾም ገዢ ማለት ፈላጭ ቆራጭ ዲክቴተር ተሾመ ማለት ነው አይደለም ንጉስ እኮ ገዢ ነው የዘላለም አምላክ እኮ ንጉስ ነው እስቲ አንዴ ድምጻችሁ አልተሰማም እግዚአብሔር ይባርካችሁ እስቲ አንዴ የዘላለም አምላክ ንጉስ ነው በሉ እስቲ አንዴ ጮክ ብላችሁ የዘላለም አምላክ ገዢ ነው በሉ እስቲ እግዚአብሔር ፈላጭ ቆራጭ ነው እንዴ እንደዚህ ያለ ገዢ ስለሆነ የሚል ነው እንዴ ኧረ በፍጹም እንዲያውም ቤተሰቡን የሚያስተዳድር የሚገዛ ሲል ግሪኩን ሳየው ፕሮናውንስ ለማድረግ ያስቸግረኛል ምንም PROISTAMENON ይሄ ነው ግሪክ አይደለም እኔ ከየት ላምጣ ምን ማለት ነው ግን ከፊት ቀድሞ የሚመራ ማለት ደግሞ ከፊት ቀድሞ የሚጠብቅ ማለት አያችሁ መምራት መግዛት መጽሐፍ ቅዱሳዊ ቤተሰባዊ አውድ ስናየው የሚፈልጥ የሚቆይ አዘዣለሁ ወጭባል ተነስ የሚያርበደብድ ሳይሆን ከፊት ቀድሞ አቅጣጫው ይሄ ነው ብሎ የሚመራ ከፊት ቀድሞ ከጠላት ጋር የሚፋለም ሚስቴን አትነካም ልጆቼን አትነካም ብሎ የሚዋደቅ እሱ ነው መሪ ማለት የኔ ወገኖች በውስጡ ምን አለ አገልጋይነት አለ ካደጋ መጠበቅ አለ መንከባከብ አለ መመገብ አለ ይሄ ነው የአባትነት ጥሪ ስለዚህ ፓትሪያርክን መቃወም የቤተሰብ መሪ አባት ነው የሚለው ላይ መነሳት ስርዓተ እግዚአብሔር ላይ መነሳት ነው
ፓትርያርክን መቃወም ከሰይጣን ጋር ማበር ነው። መልእክት አባቶች ስፍራችሁን ያዙ፣ ኃላፊነታችሁን በአግባቡ ተወጡ። መልእክት ሚስቶች የአባትነት ወንበር ላይ የተቀመጣችሁ ውረዱ፣ ስፍራውን መልሳችሁ ለአባት ስጡ። አባትነት ስፍራ ሲይዝ 3 ታላላቅ ባርኮቶችን እነግራችኋለሁ። አባትነት ስፍራ ሲይዝ ለክርስቶስ ሲገዛ እንደ አብርሃም ለእግዚአብሔር ሲንቀጠቀጥ በፍቅር በክብር ቤተሰቡን ሲመራ ሲያስተዳድር ካህን ሲሆን ሲማልድ ሲጸልይ በቤቱ ካህን ሲሆን ቃል እግዚአብሔር ሲያስተምር ቤተሰቡን በእግዚአብሔር ቃል ሲገራ ሲመራ ደግሞም ሲቆጣም ሲገስጽም ምን እንደሚሆን ታውቃላችሁ? መለኮታዊ ጥበቃ በእግዚአብሔር ዘንድ ለዚያ ቤት ይለቀቃል። በሥርዓቱ ዙሪያ ቅጥር ይደረጋል እና ቤት ከመፍረስ ይጠበቃል። ልጆች ከመበተን ይጠበቃሉ። ልጆች አክባሪዎች ይሆናሉ። እናታቸውን ያከብራሉ። አንድ ፓስተር ሰሞኑን ከኔ ጋር ያገለገለ አሜሪካዊ ፓስተር አባቴ አለ እናቴን እንዳከብር ሁሉ ጊዜ ያስተምረኝ ነበራል። አንድ ቀን ጓሮ እየሰራን ፀሐይ ቀጠቀጠንና ምሳም ርቦን ነበረ። በኋላ እኔ ብስጭት አልኩኝ። ጉርምስና መጥቶብኝ ነበር አለ። እናቴ መታ ግቡ ምሳ ደርሷል ምናምን ስትል የሆነ የማይገባ ነገር ስናገር አባቴ አጠገብ ያልነበረ ማለት ከኋላ ሆኖ ሰማኛል። ከዛ በቃ እሳት ለብሶ ሲመጣ አለ ምድር ተከፍታ ብትውጠኝ ይሻለኝ ነበር። አያችሁ አባት ሲኖር እናትም ትከበራለች። ልጆች መረን አይሆኑ። ሰይጣን ፓትርያርክን አጠለሸና ቤተሰብን አፈረሰ። የት? በሰለጠነው ዓለም። የሰለጠነው እንደዚህ አድርጉልኝ አይ መሰልጠን ማለት ነው የትርጉም አባትነትን አጠለሸና አይ አንተም እኔም እኩል ነን አንድ አይነት ነን የሚል ዘመቻ መጣና ባሎችን ቅስማቸውን መታና ባሎች ሚስቶቻቸውን ትተው ሄዱ። ሰካራም ሐሺሻም ዩዝለስ ሆኑ። ልጆቻቸው እነሱን ተከትለው ሰካራም ሐሺሻም ዩዝለስ ሆኑ። ስርዓት ሲመታ ቤት ይመታል። ስርዓት ሲመታ ዲያብሎስ ጉልበት ያገኛል። እና በቃ እንደምታውቁ ሲንግል ማዘርስ ብቻ ሆኖ ልጆች የሚያሳድጉ በቃ ፕሮቴክሽን ፈረስ፣ ጥበቃ ፈረስ። ልጆቹ ኢሪስፖንሲብል ስራ የማይሰሩ ኃላፊነት የማይሸከሙ ሰነፎች፣ አመፀኞች፣ ዱርዮች፣ ማጅራት መጂዎች፣ ድራጊስቶች ሆኑ። ጥበቃው ፈረሰ። ከምን የተነሳ? አባትነት ተመታ። ፓትርያርኬ የሚል ዘፈን ምድርን ሞላ። ጥበቃ ትፈልጋላችሁ? ልጆቻችሁ በስርዓት እንዲያድጉላችሁ ለሰማይም ለምድርም የሚጠቅሙ የተባረኩ እንዲሆኑ ትፈልጋላችሁ?
መለኮታዊ ስርዓትን መልሱ። አባቶችም አባቶች ሆነው ጥበቃ በአባት በኩል የሚደረግ እግዚአብሔር ባርኮት ጥበቃ። ሁለተኛ ባርኮት አባትነት ስፍራውን ሲይዝ አባት ራስ ለሆነው ለክርስቶስ ሲንቀጠቀጥ እንደ አብርሃም ለእግዚአብሔር አባት ሲገዛ በፍቅርና በክብር ቤቱን ሲያስተዳድር እግዚአብሔር ምሪትን ለቤተሰቡ መስጠት ይጀምራል። ለምን? ራስ ትክክለኛ ቦታ ሲይዝ በራስ በኩል ምሪት ይመጣል። ቤተሰብ ተቅበዝባዥ አይሆንም። የት መሄድ እንዳለበት ምን ማድረግ እንዳለበት ሰማይ መምራት ይጀምራል ቤተሰቡን። ሚስት ባል ራስ ነው። በባል ላይ ደግሞ ክርስቶስ አለ፣ በክርስቶስ ላይ አብ አለ። እንግዲህ ያው ክርስቶስ ባል ላይ ሆኖ ይመራል። እንዲህ ነው መሆን ያለበት። ይሄ ቤት ነው መገዛት ያለበት። ንግዱ እንደዚህ ነው መሆን ያለበት። ይመራል። ሚስት ምንም ራእይ አትቀበልም። ትቀበላለች። ህልምም አታይም። ኧረ አላልኩም። ታዲያ ምን እያልክ ነው? በባል በኩል ነገሩ ይጣራል። ሁለት እኩል ነብይ አንዱ ወደዚህ አንዱ ወደዚህ ከጎተታ ወዴት ልትሄዱ ነው? አንዲት ነብይት ምትመራበት ቤተክርስቲያን ተጋበዝኩና ደግሞ የትዳር ትምህርት አስተምርት በይኝ የተጋበዝኩት። ነብይቷ ቁጭ ብላለች። አጠገቧ ባለቤቷ አለ። እሱ ሌላ ፕሮፌሽናል ነው። ከዛ ይሄንን ነጥብ አመጣው። የቤት መሪ የቤት ነብይ ባል ነው። አያዋትና ነብይት እሷ ይኸውልሽ ነብይት አልኳት፣ ለዚህ ጉባኤ ነብይ አንቺ ነሽ አልኳት። ቤት ስትሄጂ ነብይ እሱ ነው ብዬ ቁጭ። እግዚአብሔር ባሪያ። ለምን? እግዚአብሔር የሥርዓት አምላክ ስለሆነ። እግዚአብሔር ምንድን አምላክ ነው? የሥርዓት አምላክ። እኔ እግዚአብሔር ተናግሮኛል በዚህ ነው አይቻልም። ልጅ ይሄንን ሳስተምር አንድ ቦታ የ18 ዓመት ሴት ልጅ አዳምጣ ነበር። በቀደምለት ባባለች አቤት ስላት ይሄው እኮ ማቴዎስን እያነበብኩ አልኳት። እሺ ልጄ ስላት ይሄው ሁለት ጊዜ ዮሴፍና ጮኛውን ህልም የሰጠው ለዮሴፍ ነው። አይገርምም አለች። አይገርምም ትክክል ነሽ ቀጥይ አልኳት። ልጁን ይዛ ወደ ግብጽ ሂድ ለዮሴፍ ነው። የሚፈልጉት ቦታላ ለዮሴፍ ነው። ምሪት ቅዥ በርበር እንዳትሉ ከፈለጋችሁ አንድ ነብይ ሸሙ በቤታችሁ። ባል የሚባል አባት የሚባል ያ ሰላም ይሆንላችኋል። ይዛኝ ሶስተኛ ባርኮት አባትነት ስፍራውን ሲይዝ ለእግዚአብሔር ሲገዛ በፍቅርና በክብር ቤተሰቡን ሲያስተዳድር እግዚአብሔር አቅርቦትን ለዚያ ቤት ያመጣል። በረከትን ለዚያ ቤት ያመጣል። እንደምታውቁ ባል በዋናነት ፕሮቫይደር መሆን ይጠበቅበታል። ሚስቱንና ቤተሰቡን ማብላት ይጠበቅበታል። ሚስት አታግዝም፣ ታግዛለች። እግዚአብሔር ባርኮት ከሰጣት ከተባረከች ምሳሌ 31ንም ሴት አይታችኋል። የበረከት ሴት ናት። ትሰራለች። አትሰራም እያልኩ አይደል። ነገር ግን ስርዓቱ በባል በኩል ነው አቅርቦት እንዲለቀቅ ይፈልጋል። ስለዚህ ባል ምን መሆን አለበት? መስራት አለበት። ሰነፍ መሆን የለበትም። እግዚአብሔር ይዘን ጊዜ በረከት ቤቱ ያጥለቀለቀው። እሺ አሁን ወደ መጨረሻው ሊሄድ ነው። መዝሙር 33ን 133ን ታወጡልኝ። መዝሙር 133 ምናውቀው ክፍል በዚህ አይን እንድናየው ፈልጋለሁ። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው! ምንኛስ ደስ ያሰኛል! በታላቅ አክብሮት እኔ ታናሽ እግዚአብሔር ባሪያ ቤት ስርዓት ሲይዝ፣ አባት ስፍራውን ሲይዝ፣ ሚስትም ስፍራዋን ክብሯን ስትይዝ ምንኛ ያማረ ነው ብዬ ቁጥር 1 አነባለሁ።
ለምን ሲባል በራስ ላይ ፈሶ ቆይ ቅርታ አድርጉልኝ ለምን ሲባል የመጨረሻ ቁጥር በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟል አሜን ቤት ስርዓት ባለበት እንደ አብርሃም በአይነት ባለው ቤት ውስጥ እግዚአብሔር ሕይወትን በረከትን አዟል እንዴት ነው የሚፈሰው ነው ይሄን የፈለኩት እንዴት ነው የሚፈሰው ሲባል ከራስ ነው የሚጀምረው መፍሰሳ እስቲ አሜን በሉኝ እስቲ የባለ ራስ ማን ነው ክርስቶስ የክርስቶስ ራስ አብ ከየት ነው በረከት የሚፈሰው ከሰማያ ሰማያት ከአብ እስቲ አሜን በማን በኩል በክርስቶስ በኩል ከዛስ በባል በኩል ከዛስ ወደ ሚስት ወደ ልጆች በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ በረከት ለካ ወደ ታች ነው የሚወርደው እናንተ ወደ ላይ አይወጣም እስከ ልብሱ አንገትኬ እንደሚደርስ ውድ ሽቶ ነው ደግሞም በጽዮን ተራራ ላይ እንዳለ እንደሚወርድ እንደ አርሞኒየም ጠል ነው ብሎ የበረከትን ፍሰት በረከት ትፈልጋላችሁ ስርዓት ውስጥ ተስተካከሉ እግዚአብሔር በረከትና ሕይወት በሕይወታችሁ መፍሰስ መብዛት መንዶልዶል ይጀምራል አሜን መዝጊያ መደምደሚያ መልእክት ለእህቶቼ መልእክት አንድ ሴት ሁኚ ጸረ ወንድ ጠል እንቅስቃሴ ወንድን ማሳነስ ማጣጣል ማኮላሸት ይሄ እንቅስቃሴ ከክፉ ነው ከሰይጣን ከዲያብሎስ ነው ሆን ተብሎ ነው ቅድም እንዳልኳችሁ ቤትን ለማፍረስ ነው የእግዚአብሔርን መልክ ለማጥፋት ነው መጽሐፍ ቅዱስ ወንድ አንደኛ ተሰሎንቄ ምዕራፍ 11 ወንድ የእግዚአብሔር ምሳሌና ክብር ነው ወንድ አይደለም የጻፍኩት የእግዚአብሔር ምሳሌና ክብር ነው ሴት ግን የወንድ ክብር ናት ተብሎ ተጽፏል እንግዲህ አሁን ጸረ ወንድ መንፈስ ወንድ እግዚአብሔር ክብር ከሆነ ጸረ ወንድ መንፈስ ጸረ እግዚአብሔር መንፈስ ነው ጸረ ክርስቶስ መንፈስ ነው እህቴ ዛሬ ንቂ ከሰይጣን ጋር አትተባበሪ ሰይጣን ላይ አምጪበት እንዲህ ሲባል አትሰሙም በዘመናውያን ልጆቻችን ዘንድ በተለይ ወጣቶች ስሙኝ አሁን I don't need any man ይተማራችሁ እኔ ወንድ አስፈል I'm independent ከአጋንንት መጣ ንግግር ነው መጽሐፍ ቅዱስ ወንድ አለ ሴት ሴትም አለ ወንድ አይሆንም ይላልና ስለዚህ የመጨረሻ ቃል ለእህቶቼ ሴትነትን ከኦፕራ ወንፍሬ ሳይሆን ከዓለም ሳይሆን ከእግዚአብሔር ቃል ተማሪ የሚያዋጣሽ እሱ ስለሆነ መልእክት ለወንድሞቼ ወንድ ሁን ባል ሁን አባት ሁን በክርስቶስ ፍቅር ሚስትህን ውደድ ሰነፍ አትሁን ሰርተህ ብላ ሰርተህ ቤተሰብህን መግብ ልፍስፍስ አትሁን ቀጥ በል ወንድ ሁን ልፍስፍስ አትሁን ስልህ ደግሞ ዲክቴተር ሁን እያልኩህ አይደለም ያንተ ስራ አዝዣለሁ ማለት ሳይሆን ቀድመህ ወጥተህ ለቤተሰብህ ግልጋሎት መስጠት ክብካቤ ማድረግ ጥበቃ ማድረግ እንደሆነ ተረዳ ወንድሜ በነገር ሁሉ አርአያ ሁን ለቤትህ ለሚስትህ ለልጆች ቤትህን ምራ ኃላፊነትህን
ተወጣ ወንድነትን ከኢትዮጵያዊ ባህላት ትቅዳ ከዘላለም አምላክ ከእግዚአብሔር ቅዳ ከቅዱስ ቃል ቅዳ ሚስትህንም መውደድ እንዴት እንደሆነ ተማር አንዳንዴም ጠይቃት እንዴት ልውደድሽ እንዴት ላገልግልሽ በላት አዳምጣት ወንድነትን ከእግዚአብሔር ተማር ክብር ለእግዚአብሔር ይሁን አባትነት ስፍራውን ያዝ እንስማማለን የሚስማማ ሰው ጮክ ብሎ አሜን ይበል ለእግዚአብሔር ቃል እልልታና ጭብጨባ እናቀርባለን እጆቻችንን ዝቅ አድርገን እንጸልይ